ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታረጉን ስላጋርነታችሁ እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን በመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በተለይም ደግሞ በአውሮፓ ዙሪያ ሀያላን ክለቦች ወቅታዊ ጥንቅሮችን ስናነሳ በሀያላን ክለቦች ማድሪድ ቤት ወቅታዊ ጉዳዮችን አስቀድመን እናነሳለን። ውድ ቤተሰቦቻችን የዘ ስፔሻል ዋን ጆዜ ሞሪኒዮ ቡድን እንመለከታለን። ከዙር ጋር ማያይዘን መረጃ ይዘናል። በባርሴሎና የመረጃ ሰዓታችንም የቡድን ዜና፣ የዝውውር መረጃ፣ የቋሚ ፍተሻ ጨዋታዎችን ጨምሮ ተጨማሪ መረጃዎችን ይዘናል። በአጫጭር ስፖርታዊ መረጃዎቻችን ዝውውሮችን ጨምሮ ለእናንተ ውድ አድማጮቻችን ለሰዓቱ ብትሰሟቸው ያልናቸው ሁሉ ተካተዋል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። በቅደም ተከተል እናደርሳችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ የተጠናቀቁ ዝውውሮች አሉ። ድርድሮቻቸው ወደ መጨረሻ ምዕራፍ የደረሱ አሉ። ከታላቅ ክለቦች ከዝውውር መስኮቱ ጋር በተያያዘ አስቶን ቪላ ቤት ጨምሮ በቶትናም ተጨማሪ የዝውውር ጉዳዮችን አንስተን ነው መረጃ የምናደርሳችሁ። ሲቲ ቤት ብዙ አዳዲስ ነገሮች አሉ። አሰልጣኙ በራሱ አዲስ ናቸው። በዚህ ዓመት ስለ እሳቸው ጥቂት ነገር እንላችኋለን። ስለ ቀጣዩ ሁነኛ ሰው በሲቲ ቤትና ስለ ኤርሊንግ ብሮት ሃላንድ፣ ሮድሪን ስለሚተካው የሲቲ ተመራጭ ሰው ለየት ያለ ጥንቅር እናካፍላችኋለን። በቼልሲ መረጃ ሰዓታችን ለየት ያለውን ተጫዋች፣ ለየት ያለውን አጋጣሚ፣ ገና ከመምጣታቸው ስራቸውን በጥሩ ሁኔታ ስለጀመሩ ሰው እንነግራችኋለን። በቡድን ዜና ከግብ ጠባቂው እስከ አጥቂው የዝውውር መስኮቱም ተይዟል። በሊቨርፑል የመረጃ ሳታችን የቡድን ወሳኝ ተጫዋች በሌሎች ክለቦች እየታየ ነው። የአንዶኒ ኤራውላን ቡድን ስለ አዲሱ ፈራሚና የሳላህም የከርትስ ጆንሰንም ተተኪ ጉዳይ በሊቨርፑል እናነሳለን። በአርሰናል የመረጃ ሰዓታችን በሁሉም ነገር ተጫዋች ለማምጣት ከሚሞክሩባቸው የሜዳ ክፍሎች አንዱ የሆነውንና በጣም ከባዱን አጋጣሚ እናነሰዋለን። የቡድኑን ፈራሚ በተመለከተ ተጨማሪ ጥንቅሮችን በአማካኝ ክፍሉ ላይ ይዘናል። የአጥቂ ክፍሉ ዩሊያን አልቫሬዝን በተመለከተ መረጃ እናጠራለን። አርሰናል ቤት ተጨማሪ የቡድን ዜና ተይዟል። ማንቸስተር ዩናይትድና የዝውውር እንቅስቃሴው አሁንም ወጣት ተጫዋች ለማምጣት ጥረት እየተደረገ ነው። ስለዚህ ዝውውር የምንላችሁ ነገር አለ። በማንቸስተር ዩናይትድ በኩል ሁኔታዎች አስገዳጅ ያደረጉት አንድን የሜዳ ክፍል ዝውውር በተመለከተ የቡድኑን አጥቂ የማንቸስተር ዩናይትድ የቅድመ ውድድር ዝግጅትና በማይክል ካሪክ በኩል የተሰጡ ሀሳቦችን እናነሳለን። በቡድን ዜና በተለይም ዝውውር ላይ ትኩረት እናደርጋለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ እጅግ አድርገን እናመሰግናለን። መረጃዎቹን ማካፈላችሁ ቃለኝ አብራችሁን ቆዩን። ማድሪድ የአቋም መፈተሻ ጨዋታን አድርጎ ነበረ። ሪያል ማድሪድ ጨዋታውን ያደረገው ከፍራንክ ቫሮስታ ጋር ነው። በጣም ቀላል የተባለ ጨዋታ ነበረ። ጨዋታው ለሪያል ማድሪድ ከአንጻራዊነት አንጻር ከተጋጣሚ ጥንካሬ አንጻር 2-1 ማድሪድ አሸንፏል። የማድሪድ ሁለት ግቦችን ራቪስ እና አዲሱ ፈራሚ ስፔ ከመረብ ማሳረፍ ችሏል። አዲሱ ፈራሚ በግብ ነው የጀመረው። ሌላው ቤርናንዶ ሲልቫ የመጀመሪያ ጨዋታውን አድርጓል። ለሪያል ማድሪድ የመጀመሪያ ጨዋታ ስለሆነ በግሌ በጣም ደስተኛ ነኝ። ዋናው ነገር ሪትም ማግኘትና ለቀጣዩ ዓመት መዘጋጀት ነው። ምክንያቱም እዚህ ከመጣው የመጀመሪያ ሳምንቴ ብቻ ነው ብሏል። ጠንክሬ መስራትና ለቀጣዩ ዓመት ራሴን ማዘጋጀት አለብኝ ሲል ተደምጧል። ቤርናንዶ ሲልቫ ጨዋታው ከተጠናቀቀ በኋላ ለሪያል ማድሪድ የመጀመሪያ ጨዋታውንም ካደረገ በኋላ ሆዜ ሞሪኒዮ 20 ተጫዋቾችን ብቻ ያቀፈ ጠባብ ስብስብ ሲኖርህ እንደ ቤርናንዶ ሲልቫ ያሉ በርካታ የሜዳ ክፍል የሚጫወቱ ተጫዋቾች ያስፈልጋሉ ሲሉ ተደምጠዋል። ፍሬድሪኮ ቫልቬርዴ በኩሉ ሞሪኒዮ ከሱ ጋር ያለኝ ግንኙነት በጣም ጥሩ ነው፣ ጥሩ እየሰራ ነው፣ በየቀኑ ከሱ ለመማርና እንደ ተጫዋች እንደ ሰውና እንደ መሪ ለማደግ እየሞከርኩኝ ነው ብሏል። በሞሪኒዮ ደስተኛ መሆኑን ተናግሯል። ከዛ ውጪ በሪያል ማድሪድ ቤት የቡድኑ ሌላኛው ተጫዋች ያነ ዲዮሜንዲ የመጀመሪያ ጨዋታውን ሪያል ማድሪድ ከዲፖርቲቮ አላቬዝ ጋር በሚያደርጉት ጨዋታ እንደሚያደርግ ኮፕ አረጋግጧል። ተጫዋቹ በሪያል ማድሪድ ለቀድሞ ውድድር ዝግጅት ጨምሮ ራሱን እያዘጋጀ እንደነበረ የሚዘነጋ አይደለም። በዝውውር መስኮቱ ሪያል ማድሪድ በተቀላቀሉ በሰዓታት ውስጥ ነበረ ከቡድኑ ጋር ልምምድ ሲያደርግ የነበረው። የሪያል ማድሪድ አጠቃላይ ፊት መስመር ጥምረት ቀጣይ ዓመት በብዙ እንዲጠበቅ ያደረገም ዝውውር ነበር። ከሰሞኑ የቪኒሺየስ ጁኒየር ኮንትራት ማራዘምም ሌላኛው ትልቁ አጀንዳ እንደነበር ይታወቃል።
ከዚሁ የቪኒሺየስ ጁኒየር ጋር በተያያዘ ከጨዋታው በኋላ ቃላቸውን የሰጡት ጆዜ ሞሪኒዮ ከሁለተኛው ይልቅ የመጀመሪያ አጋማሽ ጥሩ ነበር ባሉበትና ጥሩ የልምምድ ጨዋታ ነው፣ ስህተቶችን ለማየትም ለማስተካከልም ችለንበታል ያሉበት ጋዜጣዊ መግለጫ ማለት ነው። ስለ ቪኒሺየስ ጁኒየር ተጠይቀው ነበረ። ስለ ቪኒሺየስ ጁኒየር ያነሱት ሞሪኒዮ ቪኒ ኮንትራቱን ማራዘሙ ሁላችንንም አስደስቶናል ሲሉ ተደምጠዋል። ትላንት እሳቸው በጨዋታው ላይ አንዳንድ ነገሮችን በአትኩሮት ሰጥተው ሲመለከቱ ነበረ። ምናልባት ከእሳቸው ጋር ትልልቅ ተጫዋቾች ችግር ውስጥ ይገቡበታል ተብሎ የሚጠበቀው የተለይም የፊት መስመሩ ላይ ወደኋላ ሄደው መከላከልን ነው። ቪኒሺየስ ጁኒየር እና ኬሊያን እምባፔ በዚህ ረገድ ምናልባት ከአሰልጣኙ ፍልስፍና አካሄድ ጋር እንዴት ተዋህደው ይቀጥላሉ የሚለው በትልቁ ይጠበቃል። ምክንያቱም እሳቸው ቡድኑ በጋራ እንዲከላከል ይፈልጋሉ እና እንደ ቪኒሺየስ ጁኒየር እና እንደ ኬሊያን እምባፔ ያሉ ተጫዋቾች ከማጥቃት ውጭ ወይም ከኳስ ውጭ ቡድኑ እንዲያግዙ ይፈልጋሉ እና እንዴት ባለ ሲስተም አብረው ይቀጥላሉ የሚለው ይጠብቃል። ፊት መስመሩ ጥራት ግን ምንም ጥርጥር የለውም። እሳቸውን በቪኒ ኮንትራት ማራዘም ደስተኛ ነኝ ሲሉ ተደምጠዋል። ባርሴሎና ትላንትና ትሪያንጉላር ማች ነበረበት ወይም ከሁለት ክለቦች ጋር በተለያዩ 45 ጨዋታ ነበረበት። በጨዋታው የመጀመሪያው 45 የነበረው ባርሴሎና ከኖቲንግሃም ፎረስት ያደረጉት ጨዋታ ነበረ። ጨዋታው በባርሴሎና 1-0 አሸናፊነት ነበረ የተጠናቀቀው። ራፊኒያ 45ኛው ደቂቃ ተጠናቆ በጨማሪው አንደኛ ደቂቃ ላይ በፍጹም ቅጣት ምት ባርሴሎና አንድ ላይ ያደረገች ግብ ሲያስቆጥር ጊብስ ዋይት በኖቲንግሃም ፎረስት በኩል ብረት መልሶበታል። በጣም አስደናቂ ኳስ ነበረ። በጨዋታው ላይ በኖቲንግሃም ፎረስት በኩል ሚሊኮቪች ነበረ ጥፋት የሰራው ለፍጹም ቅጣት ምቱ መገኘት። ሁለተኛው ጨዋታ ባርሴሎና ያደረገው ከረፍት መልስ ደግሞ ከዩዲኔዜ ጋር ነበረ። ጨዋታው በዩዲኔዜ 1-0 ድል አድራጊነት ተጠናቋል። ባዮ 45ኛው ደቂቃ ላይ የዩዲኔዜን ብቸኛ ግብ አስቆጥሯል ማለት ነው። ዩዲኔዜ የዋንጫ ባለቤት የሆነበት ጨዋታ ነበር። በእርግጥ የአቋም መፈተሻ ጨዋታ እንደሆነ የሚዘነጋ አይደለም። ባርሴሎና እና ዩሊያን አልቫሬስ አብረው ለመስራት ዳግም በአዲስ መልክ ከአትሌቲኮ ማድሪድ ጋር ባርሴሎና ይደራደራል። ተጫዋቹም ነገ ንግግር እንደሚቀመጥ ይታወቃል። እዚህ ጋር በተያያዘ ሁለቱ አካላት ለመገናኘት እንደ ተጫዋቹ ዩሊያን አልቫሬስ እንደ ክለብ ባርሴሎና እሱን ለማግኘት አንድ እቅድ ሰንደዋል ነው የተባለው። አርጀንቲና ተጫዋች ከዚህ በኋላ ከሚዲያ ይልቅ ከክለቡ ጋር በሩን ዘግቶ መነጋገር፣ መደራደርና ወደ ባርሴሎና ማምራት የሚችልበትን መንገድ ክለቡ እንዲያመቻችለት ይጠይቃል ነው የተባለው። ስለዚህ ያንን ጫና ማሳደር ላይ ትኩረት ያደርጋል። በሌላ በኩል ባርሴሎና አትሌቲኮ ማድሪድ ያቀረቡላቸውን 100 ሚሊዮን ዩሮ ማሻሻልና ክለቡ የመጨረሻ ያለውን ለአትሌቲኮ ማድሪድ ያቀርባል፣ ባርሴሎና ማለት ነው። ይህም ወደ 120 ሚሊዮን ዩሮ ይጠጋል ተብሏል። ሁለቱ አካላት ይህን ዝውውር ለመጨረስ ስራዎችን መስራታቸውን ሲቀጥሉ ባርሴሎና የተሻሻለ ጥያቄ፣ ዩሊያን አልቫሬስ ደግሞ በጠረጴዛ ዙሪያ ቁጭ ብሎ ክለቡን ለማሳመን የሚያደርጉት ጥረት በዚህ ሳምንት በትልቁ እየተጠበቀ እንደሆነ ይታወቃል። በተቃራኒው ደግሞ ከክለቡ የሚለቁ ተጫዋቾች አሉ። ከባርሴሎና ስብስብ ውጭ ሆኗል ሩኒ። በነገራችን ላይ ከቅድመ ውድድር ዝግጅት ውጭ ሆኗል። ተጫዋቹ እንደተረጋገጠው ከሆነ በውሰት መልሶ የመግዛት አማራጭ ካለው ደግሞ በቋሚነት ባርሴሎና እንደሚለቅ ይታወቃል። በይፋ ከባርሴሎና ስብስቡ ለቋል ወጣቱ ተጫዋች ሩኒ። በተቃራኒው ደግሞ ውድ ቤተሰቦቻችን ፓሪሰን ዠርሜን በይፋ ለባርሴሎና እኛ ከፌራን ቶሬስ ጋር ከስምምነት ደርሰናል፣ ቀጥሎ ከእናንተ ጋር መነጋገርና መደራደር እንፈልጋለን፣ ይፋዊ ጥያቄም ልናቀርብ ነው ብለዋቸዋል። ሁለቱ አካላት ማለትም በተጫዋቹና በክለቡ ፓሪስ ሰን ዠርሜን መካከል ትላንትና ነበረ ከስምምነት የደረሰው። አሁን ይፋዊ ድርድርና ውይይት በተጫዋቹ ዝውውር ዙሪያ ከባርሴሎና ጋር ይጀመራል። ይህንንም በይፋ አሳውቋቸዋል። የፌራን ቶሬስ ነገር ከዚህ በኋላ ባርሴሎና እሱን ማቆየት በብዙ ሊቸገርበት ይችላል። ተጫዋቹ በግልም ተስማምቷል። ፓሪስ ሰን ዠርሜንም በግል አሳምኖታል። እንደ ዝውውር ሂሳቡ ብቻ የሚወሰን ዝውውር ይሆናል። በአቋም መፍተሻ ጨዋታ ናፖሊ ከሴልታ ቪጎ ጋር ጨዋታን ያደረገው ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ዲ ሎሬንዞ በናፖሊ በኩል 11ኛው ደቂቃ ላይ መሪ ያደረጓቸው ነበረ። ለሴልታ ቪጎ ግን ጁስ ጋር በ64ኛው ደቂቃ ላይ ከመረብ ያዋሃዳት ግብ ጨዋታው 1-1 በሆናቸው ውጤት እንዲጠናቀቅ አድርጓል። ትላንትና በርከት ያሉ የጣሊያን ክለቦች ሲጫወቱ እንደነበረ ይታወቃል። የናፖሊ ምናልባት ከጨዋታው በተጨማሪ ልናነሳው ወደድ ነው በዝውውር መስኮቱ ላይ ለፌነርባቼ ያሳለፈው ሊሰጡት ከጫፍ የደረሱት ተጫዋች ያለ ናፖሊዎች የፊት መስመሩን አጥቂ ሮሜሎ ሉካኮ በነገራችን ላይ ክለቡን የሚለቀ ከሆነ ደግሞ በተቃራኒው የአርሰናሉን አጥቂ ጋብርኤል ጀሱስን ለማስፈረም በብዙ እድል ይሰጣቸዋልና በዛ ረገድ ስራ እየሰሩ መሆኑ ይታወቃል። ስለዚህ የጋብርኤል ጀሱስ ዝውውር
የሮሜሎ ሉካኮ እንደተጠናቀቀ ይፋ ይደረጋል። በእርግጥ ናፖሊ አስቀድሞ የዩናይትዱን ራስመስ ሆይሉንድ በ9 ቁጥር ቦታ ላይ ማስፈረሙ እንደዚሁ የሚዘነጋ አይደለም። በዝውውር መስኮቱ አትሌቲኮ ማድሪድ ለኩትሬሜሮ አዲስ ጥያቄ ያቀርባሉ ተብሏል። የሞሊኒያና የአልማዳ ዝውውር መጠናቀቅን ተከትሎም በዝውውር መስኮት ላይ ይፋ ጥያቄ ለቶትናም ያቀርባሉ። አትሌቲኮ ሌሎች ክለቦች የዝውውር ውስጥ ጫና እንዳይፈጥሩባቸው የተጠይቁትን 40 ሚሊዮን ዩሮ የሚጠጋ የዝውውር ሂሳብም ለማቅረብ ተዘጋጅቷል የተባለው ከተጫዋቹ በኩል ድርድሮች አሁንም ቀጥለዋል። ክርስቲያን ሮሜሮን ለማስፈረም ግን ጥረት የማያረግ ክለብ አለ ማለት በአውሮፓ ውስጥ ይቸግራል። በነገራችን ላይ በርከት ያሉት ባርሴሎናም ጋር ስሙን እያያያዙት ነው። በአርሰናልም ቤት ስሙ እንዳለ ይታወቃል። አርሰናል እንመለስበታለን። በተለይም አትሌቲኮ ማድሪድ በጣም የተሻለው ነው። ባርሴሎናም በበርካቶች እየተወተወተ ያለ ክለብ ሆኗል። በዝውውር መስኮቱ ላይ አንዱ በክረምት የምንጠብቀው ነው። ወደ ስፔን ማቅናቱ ግን ተጫዋቹ አይቀሬ መሆኑ ምንም ጥርጥር የለውም። ጉዳዩን በተመለከተ ተከታታይ መረጃ ይኖረናል። ትላንትና የሊዮኔል አንድሬስ ሜሲ አባት በ68 ዓመታቸው ሕይወታቸው ማለፉ ይታወቃል። ለረጅም ጊዜ በሕክምና ሲረዱ ቆይተው ወደ ቤታቸው ከገቡ እንግዲህ 1 ወር ገደማ ተቆጥሮም እንደነበረ ይታወቃል። በዓለም ዋንጫውም ከዓለም ዋንጫውም በኋላ ግን በህመም እንደከረሙ ይታወቃል። የእሳቸውን ህልፈተ ሕይወት ተከትሎ በነገራችን ላይ ሊዮኔል አንድሬስ ሜሲም ወደ አርጀንቲና ማቅናቱ ተረጋግጧል። ከዚህ ጋር በተያያዘ የሊዮኔል አንድሬስ ሜሲ ህልፈተ ሕይወት ተከትሎ ሁሉም በጋራ ሀዘናቸውን እየገለጹ ይገኛሉ። እንደ ክለብ ባርሴሎና ትላንትና ጨዋታው ከመጀመሩ በፊት የህልና ጸሎት አድርጓል። ሜሲ በተቀናቃኝነት ብዙ የተፋለመው ሪያል ማድሪድ በይፋ የገጻቸው ሀዘናቸውን ገልጸዋል። በርካታ ሀያላነ ክለቦች ከሊዮኔል አንድሬስ ሜሲ ሀዘን ጋር በተያያዘ አጋርነታቸውን ገልጸዋል ማለት ነው። በክለብም ደረጃ በተጫዋችም ደረጃ በርካቶች ናቸው። በዚሁ አጋጣሚ በቃል ስፖርት ዩቲዩብ ቻናልም በሀሳብ መስጫ ሳጥናችንም ከዚሁ የሊዮኔል አንድሬስ ሜሲ ህልፈተ ሕይወት ጋር በተያያዘ በርካቶች ሀሳባቸውን ሲያጋሩ ነበር። ለረጅም ጊዜ ግን በሕክምና ሲረዱ እንደነበሩ ይታወቃል። ሜሲም ለአባቱ ቀብር ወደ አርጀንቲና ኢንተር ማያሚን ለቆ ማቅናቱ ተረጋግጧል። ውድ ቤተሰቦቻችን ሊጎች ሊጀመሩ ከ2 ሳምንት በታች እንደቀረ ይታወቃል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን የፕሪሚየር ሊግ ይሄ የመጀመሪያው ወር ነው፣ ፕሪሚየር ሊግን ጨምሮ ማለት ነው። ኦገስት መጨረሻዎቹ ጀምሮ ይካሄዳሉ። ከዛ ከኦገስት ቀጥሎ የሚመጣው የሴፕቴምበር ወር ላይ ሴፕቴምበር 17 እስከ ሴፕቴምበር 20 የደርቢ ሳምንት ይሆናል። በጣም ለየት ያሉ ጨዋታዎች ይደረጋሉ። በዚህ 3 ቀን ውስጥ ወደ ቤተሰቦቻችን 6 የደርቢ ጨዋታዎች እንመለከታለን። ዌምብልደን ከዶንስ፣ ሚልዋል ከዌስትሃም ሻምፒዮንሺፕ ላይ፣ ወልቭስ ከዌስት ብሮም ሻምፒዮንሺፕ ነው። ሴልቲክ ከሬንጀርስ ይጫወታሉ። አትሌቲኮ ማድሪድ ከሪያል ማድሪድ፣ ማርሴ ከፔሲጅ ይጫወታሉ እና ከሻምፒዮንሺፕ ጀምሮ በእንግሊዝ በሪያል ማድሪድ እና በአትሌቲኮ ማድሪድ በማርሴ እና በፓሪስ ሰን ዠርሜን በስፔን እና በፈረንሳይ ጭምር የደርቢ ጨዋታ ይደረጋልና ፕሪሚየር ሊጎች ሊጀመሩ ነው። የደርቢ ጨዋታዎችም በጊዜ ይጀመራሉ። ቃል ስፖርት ዩቲዩብ ቻናልም የሊጎችን መቃረብ ተመልክቶ ተከታታይ መረጃ እንደሚኖረን ይታወቃል። ቃል ስፖርት ላይ ናችሁ ውዶቻችን። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናችሁ የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ መረጃ ጋር ቆይታ ስታደረጉ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አጋርነታችሁ እንድታሳዩን በትህትና ጠየቅን። ወደ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎቻችን የምንጀምረው ከስምምነት ከተደረሰው ዝውውር ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ በዝውውር መስኮቱ ላይ ኖቲንግሃም ፎረስት ያን ዲዮሜንዲን ከስፖርቲንግ ሊዝበን ለማስፈረም ከስምምነት ደርሷል። ለዝውውር ሂሳቡ 40 ሚሊዮን ዩሮ ይከፍላሉ ኖቲንግሃም ፎረስቶች። አዲስ የመሃል ተከላካይ ይኖራቸዋል ማለት ነው። በዛሬው ዕለት የሕክምና ምርመራውን ያደርጋል። በቡድኑ በኩል ስፖርቲንግ ሊዝበንም ከስብስብ ውጭ ማድረጋቸውና ዛሬ በእንግሊዝ ተገኝቶ የሕክምና ምርመራውን በኖቲንግሃም ፎረስት እንደሚያደርግ እንደዚሁ ማረጋገጫ ሰጥተዋል። በዝውውር መስኮቱ ላይ አስቶን ቪላዎችም ጠንካራ እንቅስቃሴዎችን እያደረጉ ነው። በተለይም ያጧቸውን ተጫዋቾች በመተካት ሂደት ላይ ጠንካራ ስራዎችን ማድረግ ጀምሯል። የአማካይ ስፍራው ዩሪ ቲልማንስ አጥተውታል። እሱን ለመተካት በርካታ አማራጮችን እያዩ ነው። ከዚህ ጋር በተያያዘ በባየር ሙኒክ ቤት እንደማይቆይ የተረጋገጠውና ለገበያ የቀረበውን ዦዋ ፓሊናን እየተመለከቱ ይገኛሉ። ምንም አይነት ድርድር ንግግር አልተደረገም። ነገር ግን በዝርዝራቸው ውስጥ አካተውታል። ባየር ሙኒኮች የ31 ዓመቱን ተጫዋች በቋሚነት ለመሸጥ
በዝርዝራቸው ውስጥ አካተዋል። ወይም ደግሞ በውሰት የመግዛት ግዴታ ባለበት መሸጥ ይፈልጋሉ። ተጫዋቹ ባለፈው የውድድር ዓመት በቶትናም ቤት ማሳለፉ የሚዘነጋ አይደለም። የኡናይ ኤምሬ ቡድን ዩሪ ቴሌማንስ ልምድ ያለውን ተጫዋቻቸውን አጥተዋል። ቀጣይ ዓመት የአውሮፓ መድረክ ጨዋታ ያለባቸው ፕሪሚየር ሊጉም ላይ በጥንካሬያቸው መመለስ ይፈልጋሉና ልምድ ያለውን ፓሊኒያን ወደ ቡድኑ ለማምጣት እንዲሁ ፍላጎት እንዳላቸው ተረጋግጧል። በቶትናም ሆትስፐርስ ቤት ላይ ቀጥሉ ይችላሉ ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ደግሞ ኮነር ጋላገር ነው። ቶትናም ይህንን ተጫዋች ለገበያ ሊያቀርበው እንደሚችል ይፋ ሲደረግ ቤሺክታሽ ዋነኛ ፈላጊ ነው። ቤሺክታሽ ተጫዋቹን በውሰት ነው የሚፈልገው። የቱርክ መገናኛ ብዙሃንም ይህን መረጃ አረጋግጠውታል። ተጫዋቹን በጊዜያዊነት በውሰት ነው መውሰድ የሚፈለጉት። እንደ ተጫዋቹ ብቃት ተመርኩዘው ወደ ቋሚነት ሊቀየሩት ይችላሉ ተብሏል። ጉዳዩ ገና በመርህ ደረጃ የተያዘ ነው። ከአትሌቲኮ ማድሪድ ደግሞ ይፋ የሚቀርብላቸውን 40 ሚሊዮን ሮም ለክርስቲያን ሮሜሮ ይቀበላሉ ተብሎ ይጠበቃል። በነገራችን ላይ በተጫዋቹ በኩል የመጨረሻ ውሳኔ ያለመወሰኑ እንጂ ይሄ ይቀርባል የተባለው ገንዘብ በቶትናም ሆትስፐርስ በኩል እንዲቀርብላቸው ፍላጎት ያላቸው ነው። በእርግጥ የሞሊኒያ እና የአልሜዳ ክለቡን በጊዜ ለቆ አለመውጣት ለዝውውሩ መዘግየትም እንደ ምክንያት እየተጠቀሰ ነው። ሁለቱ ተጫዋቾች ግን በዚህ ክረምት ወደ ኒካስል ዩናይትድ ጨምሮ ወደ ፕሪሚየር ሊግ ይመጣሉ ተብሎ ከሚጠበቁ ተጫዋቾች ነው። ዝውውሩን እየተከታተልን እንዲሁ አብዴት እናደርገዋለን። አዲሱ የማንቸስተር ሲቲን አለቃ በተመለከተ ጋርዲዮላ ሀሳባቸውን ያጋራሉ። ከወጣት አሰልጣኞች የማሬስካ አድናቂ ነኝ ሲሉ ተደምጠዋል። ስፔናዊ ታላቅ አሰልጣኝ ፔፕ ጋርዲዮላ ሁዋን ክራይፍ ትልቅ አሻራ እንዳሳረፈባቸው ተናግሯል። የኔ እውነተኛው አነሳሽ ሁዋን ክራይፍ ነው የሚሉት ጋርዲዮላ ለ6 ዓመታት አሰልጥኖኛል ሲሉ ተደምጠዋል። አክለውም ሁዋን ክራይፍ ስለ እግር ኳስ ያለኝን አመለካከት በሙሉ ቀይሮታል ያሉት የቀድሞ የሲቲው አለቃ ፔፕ ጋርዲዮላ አሁን ካሉ ወጣት አሰልጣኞች የማን አድናቂ እንደሆኑም ተጠይቀው ነበረ። የኤንዞ ማሬስካ ብለዋል። ኤንዞ ማሬስካም ገና በብዙ ያልተፈተኑ በጥቂት ዓመታት ውስጥ ትልቅ ክለቦችን የያዙ እንደ ቼልሲ፣ አሁን ደግሞ ሌላ ትልቅ ክለብ ሲቲን ይዘዋል። ፔፕ ጋርዲዮላም ድጋፋቸውን የሰጡ ይመስላል። አሁን ካሉ ወጣት አሰልጣኞች የማሬስካ አድናቂ ነኝ ብለዋል። ግን ዣቪ አሎንሶ በሳቸው ስር ሰርተዋል። ቪንሰንት ኮምፓኒ፣ ሚኬላ ማርቲያን አርቴታ በትልቁ ሊጠቀሱ የሚችሉ ናቸው። ዋንጫ በማንሳት ረገድ ያነሱበትን መንገድ ፍጹም የተለየ ነው። ኢንቪንሲብል ዋንጫ ነው ዣቪ አሎንሶ በባየር ሌቨርኩሰን። አርሰናል ቤት ሚኬል አርቴታ ከ22 ዓመት በኋላ ዋንጫ አንስቷል። እንዲህ እያለን በርካቶችን ቪንሰንት ኮምፓኒን በባየር ሙኒክ ይጠቀሳል። አዲሱ የማንቸስተር ሲቲ አለቃ ኤንዞ ማሬስካ የራሳቸውን አምበል እንደሚመርጡ ተረጋግጧል። ይህንም ተከትሎ ቀጣይ ውድድር ዘመን ሩበን ዲያዝ የቡድኑ አምበል ሊሆን እንደሚችል እየተነገረ ይገኛል። አሰልጣኙ ከቡድን አምበሎች መካከል እንግሊዛዊ ተጫዋች እንዲኖር እንደሚፈልጉም ተነግሯል። የማንቸስተር ሲቲ አምበል ቤርናንዶ ሲልቫ ክለቡን ለቆ ወደ ሪያል ማድሪድ ማቅናቱ እንዲሁም የሚዘነጋ አይደለም። ትላንትና እንደውም ለሪያል ማድሪድ የመጀመሪያ የአቋም መፈተሻ ጨዋታ ላይ ጨዋታን አድርጓል። ስለዚህ ቀጣዩ አሰልጣኙ አምበል ያደርጉታል የተባለው ሩበን ዲያስ ሲኖር ቀጣዩ እንግሊዛዊ አምበል ግን ማን ሊሆን ይችላል የሚለው በትልቁ በማንቸስተር ሲቲ ቤት ይጠበቃል። ልምድ ካላቸው ልምድ ጠገብ የሆኑት ጆን ስቶንስ ከክለቡ መልቀቃቸው የሚዘነጋ አይደለም። ወጣቶቹና ኤሊዮት አንደርሰን ምናልባት ይድል ይሰጣቸዋል ወይንስ የሚለው በቀጣይ በሲቲ ቤት በትልቁ ይጠበቃል። ኤርሊንግ ብሩት ሃላንድ ባለፈው የፕሪሚየር ሊግ ውድድር ዘመን በቀጥታ በጎል ተሳትፎ ላይ በትንሽ ደቂቃ የግብ ተሳትፎ ካላቸው ተጫዋቾች ግንባር ቀደሙ ሆኗል። ሃላንድ የግብ አስተዋጽኦ ለማበርከት 85 ደቂቃ ብቻ የሚፈጅበት የፕሪሚየር ሊግ ተጫዋች ሆኗል። ሲቲ ቤት ነው ያለው። ቀጣይም ዓመት እዚሁ ሲቲ ቤት እንደሚቀጥል ይታወቃል። ብሩኖ ፈርናንዴዝ ሁለተኛው ነው። ዦዋ ፔድሮ ሶስተኛ፣ አራተኛው ኢጋር ቲያጎ፣ አምስተኛው ኦሌ ዋትኪንስ ነው። በርካታ የጎል አስተዋጽኦን ለማበርከት ጥቂት ደቂቃዎች የሚፈጅባቸው ማለት ነው። ሃላንድ ፍጹም የተለየ ነው። ቀጣይ ዓመት ሃላንድ እንግዲህ ብዙ ኳሶችን የሚያቀርቡለት እነ ቤርናንዶ ሲልቫ አይኖሩም በቡድን ውስጥ ማለት ነው። ለቀ ሄደዋል። አስቀድሞ ኬቨን ደብሮይና እንደለቀቀ ይታወቃል። የሱ የግብ ምንጭ የሆነ የጨዋታ ስታይል ባለቤት ፔፕ ጋርዲዮላ ለቀው ሄደዋል። ሃላንድ እንዴት ያለ ጊዜን ደግሞ በሲቲ ቤት ያሳልፋል የሚለው በቀጣይ ይጠበቃል። ማንቸስተር ሲቲዎች ሮድሪን ያጡታል የሚለው የጊዜ ጉዳይ ብቻ እንደሆነ ይታወቃል። አሁን ትኩረቶች ሁሉ ሲቲ ቤት ስለተተኪውና ማን ቢመጣ ቶሎ እሱን ይተካል ወደሚል ሂደት ተቀይሯል። በርካታ አማራጮች አሉ። አዮባድ ይጠቀሳል። የቼልሲው ኤንዞ ፈርናንዴዝ ሌሎች አማራጮች ናቸው። ከዛ በተጨማሪ ግን ከዛው ከባርሴሎና ቤት ልምድ ያለውን ፍራንኪ ዲዮንግንም ሁኔታ
መከታተል ጀምሯል። ያው ሮድሪ ወደ ባርሴሎና ነው አሁን ድርድሩ እየተካሄደ የሚገኘው። ሮድሪ በግሉም ስለተስማማና ዝውውሩ እንዲፈጸም ፈቃዱን መስጠቱን ተከትሎም የሚደረገው ዝውውር አይቀሬ መሆኑ ምንም ጥያቄ የለውም። በገንዘብ ደረጃ ብቻ ነው ድርድሩ አሁን ሊስማሙበት ያልቻሉት። ከዚህ ጋር በተያያዘ ፍራንኪ ዲዮንግ በራሱ መንገድ ይሄ ከሮድሪ ጋር ቅያሬ ሲሆን ራሱን በቻለ መንገድ ማስፈረም ይፈልጋሉ። ሆላንዳዊ ተከላካይ በባርሴሎና ቤት ሮድሪ የሚደርስ ከሆነ የመጨረሻ ደቂቃ ጥያቄ ውስጥ ሊገባ ይችላል። በእርግጥ የሱም መጎዳት ነው ባርሴሎና ወደዚህ ዝውውር እንዲመጣ ያደረገውና ምናልባት ባርሴሎና ሮድሪን በማስፈረም ሂደት ላይ የፍራንኪ ዲዮንግንም ሽያጭ ሊፈቅዱ የሚችሉበት እድል ካለ ለሲቲ ተከታትለን እናመጣዋለን። በቼልሲ በኩል በዝውውር መስኮቱ ላይም ጠንካራ ስራዎችን ሰርቷል፣ ምንም ጥያቄ የለውም። ግን ይቆማል ተብሎ አይጠበቅም። ቼልሲ አሁን ላይ ሌሎች የክንፍ ተጫዋቾችንም በማፈላለግ ላይ ሲገኙ አይናቸውን ከጣሉበት ተጫዋች ውስጥ አንደኛው ዳሮ ኦሲሮ ይባላል። 22 ዓመቱ ተጫዋች ነው። የቺሊ ተጫዋች ነው። በነገራችን ላይ በጣም አስደናቂ ተጫዋች ነው። በሜትላንድ እየተጫወተ ይገኛል። በሰማዮቹ በኩል በትልቁ ግምት የተሰጠውና ዣቪ አሎንሶም ተጫዋቹን በቀድሞ ውድድር ዝግጅት ላይ ተመልክተውታል የተባለውና በጣም አስደናቂ ኳስን አክርሮ መምታት የሚችልና ድሪብሉ በጣም ስኬታማ ከሚባሉ ወጣት ተጫዋቾች ውስጥ አንዱ ነው። ሌላው በግብ ጠባቂነት ነበረ ስም እየተነሳ የሚገኘው ቼልሲ ቤት አሁን ላይ የዲየጎ ኮስታ ስም ይነሳል። ግን በሮበርት ሳንቼስ ቁጥር አንድነት እንደዚሁም በማይክ ፓይንደርስ ቁጥር ሁለትነት ግብ ጠባቂ ሊቀጥሉ የሚችሉበት በጣም ሰፊ እድል እንዳለም እንዲሁ እየተዘገበ ይገኛል። የትላንት የቼልሲ አቋም መፈተሻ ጨዋታ ብዙ ነገር ተመለከትንበት። ውድ ቤተሰቦቻችን ለአብነት ያክል በጨዋታ ሁለት የቆሙ ኳሶችን ተመለከትንና አዲሱ ሰው ስራ ጀምረዋል። አውስቲን እንግዲህ ቼልሲ ቤት ሹመት ባገኙ በጥቂት ቀናቶች ውስጥ የቆመ ኳስን በቼልሲ ቤት ተግባራዊ ያደርገውታል። ስለዚህ ቀጣይ ዓመት በፕሪሚየር ሊግ የቆመ ኳስ አጠቃቀም ላይ ቼልሲም ተሻሽሎ እንደሚመጣ ፍንጫ አይተናል። ኤሲ ሚላን 3-0 ባሸነፈበት ጨዋታ ሌላ በጣም አስገራሚ ነገር የሮሚዮ ላቪያ 90 ደቂቃ ጨዋታን ማከናወን ነበረም። በጨዋታው ዦዋ ፔድሮ ልማደኛው ሰው 45ኛው ደቂቃ ተጠናቆ በጭማሪ ሁለተኛው ደቂቃ እና ከረፍት መልስ 46ኛው ደቂቃ ላይ እንደዚሁም ካይሴዶ 51ኛው ደቂቃ ላይ ግብ አስቆጥሯል። ምናልባት ጨዋታው ላይ ግብ ያስቆጠረው ዦዋ ፔድሮ በዚህ ቅድመ ውድድር ዝግጅት የመጀመሪያ ግቡን ባይሆን ዓለም ዋንጫ ላይ ምን አይነት ትልቅ ስህተት ካርሎ አንቸሎቲ እንደሰሩ ግን ባለፈው ዓመት በቼልሲ ሙሉ ሲዝኑ አሁን ደግሞ በቅድመ ውድድር ዝግጅቱ በደንብ እያሳየ ይመስላል። ምናልባት የዦዋ ፔድሮን አለመጠራት ቀድሞ የቼልሲ ደጋፊዎች ቢናገሩት የገዛ ተጫዋቻቸው ስለሆነ ሊያስኬድ ይችላል። አሁን ግን በገለልተኝነት የዦዋ ፔድሮ ወደ ዓለም ዋንጫ አለመሄድ ግን ተገቢነቱ ምን ያክል ነው? መልከታችሁን ጻፉልን። ዣቪ አሎንሶ ሮሚዮ ላቪያን በተመለከተም ሮሚዮ ላቪያ ለ90 ደቂቃ ሙሉ የመጫወት ስነልቦናዊ መረበሽ ነበረበት። ተጫዋቹ ደክሞት ነበር፣ ነገር ግን 90 ደቂቃ እንዲያጠናቅቅ የፈለግኩትን የነበርኩኝ ብለዋል። ጨዋታው ሲጨርስ በጣም ደክሞት ነበር፣ ነገር ግን በዚህ ሁኔታ በጣም እንደተደሰተ ይሰማኛል ብለዋል። ከ3 ዓመት በኋላ ለመጀመሪያ ጊዜ ነው በነገራችን ላይ ሮሚዮ ላቪያ 90 ደቂቃ ሲጫወት የተመለከት ነው። ስለ ብቃቱ ጥያቄ የሌላቸው ቼልሲውያን መች ጤነኛ ሆኖ ወይም ከጉዳት ነፃ ሆኖ ከሳምንት ሳምንት ይገኝልናል 90 ደቂቃ ይጫወትልናል የሚሉትን ሰው ነው ዣቪ አሎንሶ ትላንትና 90 ደቂቃ ሙሉ እንዲጫወት ያደረጉት። በጨዋታው ላይ በጣም አስደናቂውን ላቪያ ተመልክተናል። አሁን ትልቁ ጥያቄ ቀጣይስ ጨዋታ ላይ ይገኛሉ ከጉዳት ነፃ ሆኖ የሚለው ይጠበቃሉ። ጆቫኒ ኩዋንዳ አዲሱ የቼልሲ ተጫዋች ሆኖ በዚህ ክረምት ክለቡን የተቀላቀለው ተጫዋችም ትላንትና ጨዋታን አድርጎ ነበር። እድል ሰጥተውታል ወደ 30 ደቂቃ። በቼልሲ በትልቁ ተስፋ ከተጣለባቸው ተጫዋቾች አንዱ ነው። በነገራችን ላይ ጆቫኒ ኩዋንዳ በስፖርቲንግ ሊዝበን ነበረም 16 ኳስ ነክቷል። 2 ሙከራ፣ 2 ቁልፍ ኳስ አቀበለ፣ 2 የግብ ዕድል ፈጠረ። በጨዋታው ላይ አንዴ ብረት መልሶበታል። በተቃራኒ ሳጥን ውስጥ 2 ኳስ ነክቷል። በ30 ደቂቃ ውስጥ በጣም ጥሩ ነበረ። ባለፈው የውድድር ዓመት በስፖርቲንግ ሊዝበን ሲያሳልፍ ጉዳቱን ለማገገም ወደ ቼልሲ ተመልሶ ከነበሩ ተጫዋቾች ውስጥ የሚረሳ አይደለም። ሌላው በቼልሲ ቤት ሮበርት ሳንቼዝ በአሰልጣኙ በጣም ደስተኛ መሆኑን ተናግሯል። ከዛ ውጪ በቡድን ውስጥ ቁጥር 1 ግብ ጠባቂ ሆኖ መቀጠል እንደሚፈልግ ተናግሯል። ማይክ ፓይንደርስ ወደ ቡድኑ ይመጣ ከእሱ ጋር ጥሩ ፉክክር ይኖረናል። በጣም አስደናቂ ብቃት እንዳለው አውቃለሁ። እኔም ለቦታ ይታገላለሁ። ዋነኛው ፍላጎቴም በቼልሲ ቁጥር 1 መሆን ነው ብሏል። የማይክ ፓይንደርስ ቁመት በተመለከተ ግን በጣም ረጅም መሆኑ ይታወቃል እና በጣም የተረጋጋ ለግብ ጠባቂነት ሁሉ ነገር የሚያስፈልገው ከተክለ ሰውነት ጀምሮ ሁሉ ነገር ያለው ነው። ከእሱ ጋር ለመስራት ቼልሲን ለማገዝ ዝግጁ ነኝ ብሏል ሮበርት ሳንቼዝ። የሊቨርፑሉ አሌክሲስ ማካሊስተር በአንድ ወቅት ስሙ ከሪያል ማድሪድ ጋር ተነስቶ ትልቅ መነጋገሪያ ትልቅ አጀንዳ እንደነበረ የሚዘነጋ አይደለም።
በኋላ ላይ በተጫዋቹ በኩል ማድሪድም ገፍቶ አልሄደም። ተጫዋቹም ዝውውሩ ላይ ገፍቶ አልሄደበትም። ፍላጎት እንዳለው እንኳን በይፋ ከመግለጽ ይልቅ በአባቱ በኩል ነበር ምን እንደሚፈጠር አይታወቅም እየተባለበት የነበረው። አሁን ላይ ተጫዋቹ ስሙ በስፋት ከሲቲ ጋር መያያዝ ጀምሯል። በተለይም ሲቲ የሮድሪን ተተኪ ለማምጣት በሚያደርገው ጥረት ላይ በርካታ አማራጮችን እያየ እንደሆነ ይታወቃል። ከዚህ ጋር በተያያዘ ያው የፍራንኪ ዲዮንግ አለ፣ ያዮ ቦዋዲ ምናልባት በርካቶች ጠረጠር ያላቸው በዚህ ፍጥነት መጥቶ ይተካዋል ወይ ወጣት ስለሆነ የሚሉ ከዛ በዘለለ ደግሞ በዝውውር መስኮቱ ላይ ልምድ ያለውን አምጥቶ መተካት አለበት በሚለው ሂደት ላይ በርካታ ስሞች እየተነሱ ልምድ ካለው ኤንዞ ፈርናንዴስ ከፕሪሚየር ሊግ ይጠቀሳል። ነገርየው በዝውውር ሂሳብ በጣም ከባድ የሚባል ነው። አሁን ደግሞ ፍራንኪ ዲዮንግ በተጨማሪ የሊቨርፑልና አሌክሲስ ማካሊስተር እያዩ ነው። ይህን መረጃ እስካጠናቀርንበት ሰዓት ድረስ ሊቨርፑል ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም። በሊቨርፑል በኩል አንቶኒ ኤራኦላ ቀጣይ መከላከል ክፍላቸውም በአራት ተከላካይ፣ ቀኙ ፍሪፖንግ፣ ግራውን ኬርኪዝ፣ መሃሉ ቨርጅል ቫንዳይክ፣ ሌላኛው የመሃል አጣማሪ የቀኙ ሮናልድ አራሆን እንዲሆንላቸው ፍላጎት አላቸው። ሮናልድ አራሆን በውሰት አምጥተውታል። በቋሚነት 55 ሚሊዮን ፓውንድ ይጠበቅባቸዋል። ምናልባት የጉዳት ታሪኩ የዚህ ተጫዋች እንደ ትልቅ ችግር ሊነሳ ይችላል። የሊቨርፑል አመራሮችም የውሰት ዝውውር እንዲሆን ዋነኛ ፍላጎታቸው ጊዜያዊ ነገር እንጂ በቋሚነት ሮናልድ አራሆ የሊቨርፑል የረጅም ጊዜ የመፍትሄ አካል ይሆናል ተብሎ አይደለም። ነገር ግን ወደ ቡድን ያመጣቸው ጆቫኒ ሊዮንና እንደዚሁም ጀርሜ ጃኬቴ ሁለቱም ልምድ እስኪያገኙና ለቦታው ብቁ እስኪሆኑ እንዲህ አይነት ልምድ ያለውን ተጫዋች ማምጣት እንደ ምክንያት ተወስዷል። ከቨርጅል ቫንዳይክ ጋር ነው የሚጣመረው። ጥሩ ጊዜ ይኖራቸዋል ተብሎ ይጠበቃል። ምናልባት አንድ በጣም የሚነሳ መከራከሪያ ሀሳብ አለ። እንዳልኳቸው የሮናልድ አራሆ ዝውውር አዋጭ ነው አዋጭ አይደለም፣ ከጥቅሙም አንጻር ተጫዋቹ በባርሴሎና ከነበረበት ድክመት አንጻር ይነሳል። ምናልባት ኮናቴን ነው የሚተካው። ወጣም ወርደም ኮናቴ በሊቨርፑል ብዙ ጊዜ በቨርጅል ቫንዳይክ ስር ተካልሎ ያለ ብዙ ስህተቶችን የሚያበዛ የቨርጅል ቫንዳይክ ብቃት ሁሉን ነገር የካለለት ይባላል። ምናልባት ቨርጅል ቫንዳይክ ሌላ የሚከልልለት ተጫዋች መጥቷል ወይንስ ኮናቴን ለቆ በምትኩ ሮናልድ አራሆን ማምጣት እምብዛም ለውጥ አይደለም ብለው እንደሚያስቡት ናችሁ እናንተ ምልከታችሁን አጋሩን። ከዛ ውጪ በሊቨርፑል በኩል በዝውውር መስኮቱ ላይ የሚጠበቁ ዝውውሮች እንዳሉ ይታወቃል። የግራ ክንፍ ተመላላሽና የቀኝ ክንፍ ተመላላሽ ቦታ ላይ በትልቁ የሚጠብቋቸው ተጫዋቾች አሉ። ዋና የሚባለው ግን የቀኝ ክንፍ አጥቂ ነው። ሳላን የሚተካ ያው ብራድሊ ባርኮላ ይተኳል ተብሎ ሳይሆን ግን እንደ ቡድን በጣም ያስፈልጋል በሚል ድርድሩ ቀጥሏል። አዲስ ነገር ካለ ተከታተል እናደርሳችኋለን። ፒኤስጂ ግን ፌራን ቶሬዝ እና ሚካ ጎትስን ለማስፈረም በሚቀጥለው ሳምንት ይጨርሳል ዝውውሩን ተብሎ ስለሚጠበቅ አንዳች ነገር እንሰማለን። ሊቨርፑል ሳላን በሰው ከሚተካ እንደ ቡድን ሊተካ የሚለው በጣም ሚዛን የሚደፋው የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦችን ማሳብ ነው። ሳላን በግለሰብ መተካት በጣም አስቸጋሪ ነው ከሚል ምክንያቱም ዋይኔ ማርክ ሩኒ ራሱ የሳላ ቁጥርን ካየን በኋላ ስለሱ ተተኪ ከማውራት ይልቅ እንደ ቡድን ክለቡን ማሻሻል ይሻላል የሚል ሀሳብ ማቅረቡ ይታወቃል። ሳላ ባለፉት 10 ዓመታት ከ284 በላይ ጎል ተሳትፎ ያለው ነው። ይህን ያደረገ የለም በ10 ዓመታት ውስጥ በጣም አስቸጋሪውን ተጫዋች መተካት ይሆናል። ሌላው ግን ምናልባት ከርቲስ ጆንስ ለገበያ እንደቀረበ ይታወቃል። ከኢንተር ጋር ድርድሩ እንደቀጠለ ነው። ከርቲስ ጆንስ ማለት ባለፈው የፕሪሚየር ሊግ ዓመት ላይ ትክክለኛ ኳስን በማቀበል በአማካይ ስፍራ የሚበለጠው በሞይሰስ ካይሴዶ ብቻ ነው። ይሄ ያለው አማካይን ቢለቅ ደግሞ በማን ይተካዋል የሚለው ራሱ ገና ሌላ የቤት ስራ ነው። በርካቶች ከርቲስ ጆንስን መልቀቅ እንደማይደግፉ ከለቀቀም ደግሞ እንደ ወቅቱ ዋጋ በጣም የተጋነነ እንዲሆን ፍላጎት እንዳላቸው ይታወቃል። የአርሰናል አመራሮች ቦርድ እንዲሁም ሚኬል አርቴታ ሁሉ ጨምሮ ማለት ነው ዋነኛና ትልቁ ፍላጎታቸው ኩትሬሜሮን ከቶትናም ማምጣት ነው። በነገራችን ላይ ነገርየው እንደማይሆን በቶትናም በኩል አሳውቀዋል። አርሰናሎች ደግሞ በተለየ መንገድ ተጫዋቹን ማግኘት የምንችልበት መንገድ ካለ እንሞክር የሚል ፍላጎት አላቸው። አንደኛው ነገር አማላይ የዝውውር ሂሳብን ማቅረብ ነው። ያ ማለት በቶትናም በኩል ከተቀመጠው 40 ሚሊዮን ዩሮ በላይና አትሌቲኮ ማድሪድ ሊከፍለው ከሚችለው በላይ ማቅረብ የሚል ነው። በነገራችን ላይ ኩትሮሜሮ በግሉ ወይም ክርስቲያን ሮሜሮ በግሉ ለአርሰናል የመፈረም ፍላጎት አለው ወይም ደግሞ ዝውውሩን እምቢ ይላል ተብሎ አይጠበቅም። የቶትናምና የአርሰናል ባላንጣነት የሚጠበቅ ባያደርገውም አርሰናሎች ግን እስከ መጨረሻው ይሞክሩታል የተባለ ዝውውር ሆኗል። ሌሎችንም አማራጮች እያዩ ነው። ምክንያቱም ሳሊባ ቀኑ ላልተገለጸ ጊዜ ቢያንስ ግን ረዘም ላለ ጊዜ ተብሎ በተገለጸ ሁኔታ በጉዳት ከሜዳ እንደራቀ ይታወቃል። እሱ ሁነኛ ሰው እያፈላለጉ እንደሆነ ይታወቃል። በተወዳጁ የእንግሊዝ ፕሪሚየር ሊግ
ባለፉት 3 ዓመታት በአማካኝ ክፍል ላይ ከፍተኛውን ሬቲንግ ያገኘው የዩናይትዱ ብሩኖ ነው። ሁለተኛው ዴክላን ራይስ፣ ሶስተኛው ብሩኖ ጊማሬሽ ነው። ስለዚህ በፕሪሚየር ሊጉ ባለፉት 3 ዓመታት ከፍተኛ ሬቲንግ ያገኘው ትልቁ ተጫዋች በዩናይትድ ሲገኝ ሁለተኛውና ሶስተኛው ግን በአርሰናል ነው የሚገኙት። አሁን ጥምረታቸው ደግሞ ይጠበቃል፣ የዴክላን ራይስ እና የብሩኖ ጊማሬሽ። አርሰናል አሁን ጥንቅቅ ያለ አማካይ ስፍራ ተጫዋች ያለው በርካታ አማራጭ ያለው ብሩኖ ጊማሬሽ፣ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ሚኬል ሜሪኖ፣ ማርቲን ዙቤሜንዲ፣ ኤብሪቼ ኢዜ ያለ እንደ ጨዋታው ቴምፖ እንደ ጨዋታው ፍጥነት እንደ ሚኬል ማርቲን አርቴታ የጨዋታ ስታይል አፈራርቀው ሊጠቀሙት የሚችሉ በጣም ጥንቅቅ ያለ አማካኝ ያለው አርሰናል። ምናልባት የአርሰናል ደጋፊዎች የትኛውን የሜዳ ክፍላችሁን ትተማመኑበታላችሁ ቢባል በዚህ ሰዓት አማካዩ ስለማለታቸው ጥያቄ የለም። ስጋት ቢባል የአጥቂ ክፍሉ ላይ በርካቶች ቅሬታ የሚያቀርቡበት የአርሰናልን ስብስብ ባለፈው ዓመት ተመልክተናል። እንደ ቡድን ዋንጫ አንስቷል፣ እንደ ቦታ ግን አጥቂውን ይጠራጠራሉ። እንደ ጥራት ግን የአርሰናል አማካይ በጣም ጥራቱ ጨምሯል። የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች በዚህ ዙሪያ መልከታችሁን ላኩልን። ብሩኖ ጊማሬሽ ከዝውውሩ መጠናቀቅ በኋላ ለአስደናቂው ክለብ ፊርማውን አኑሬ ለተደረገልኝ አቀባበል ደግሞ ምስጋናን ማቅረብ ፈልጋለሁ ብሏል። ምን ተሰማ ሲባል ያው የወቅቱን ሻምፒዮን ተቀላቅያለሁ ብሏል። ያለኝን ሁሉ እሰጣለሁ ለአርሰናል፣ ጠንክሬ ለመስራት ዝግጁ ነኝ፣ ለአርሰናል እታገላለሁ፣ አብሬ ከአርሰናል ጋር የራሴን ታሪክ እጽፋለሁ ሲል ተደምጧል። በነገራችን ላይ ብሩኖ ጊማሬሽን ከ3 ዓመት በፊት አርሰናል የግሉ ማድረግ ይችል ነበር። ሊል ባለ ሰዓት በወቅቱ ኤዱ ጋስፐር እንደዚሁም ደግሞ ሚኬል አርቴታ እየገነባን ላንለው ቡድን ብሩኖ ጊማሬሽ ያዋጣል አያዋጣ የሚለውን ከገመገሙ በኋላ የተዉት ዝውውር እንጂ ያኔም ከሊል ወደ አርሰናል ሊመጣ የሚችልበት በጣም ሰፊ እድል ነበረ። አርሰናል ቤት የሚጠበቀው የአጥቂን ዝውውር ጉዳይ በተመለከተም ዩሊያን አልቫሬስ ትልቁ ስም እንደሆነ ይታወቃል። አርሰናል የመጨረሻውን ነገር የሚሰማበት ሰዓት ደርሷል። በተለይም የአትሌቲኮ ማድሪድና የባርሴሎና ቀጣዩ አካሄድ ትልቅ እልባት የሚሰጠው ጉዳይ መሆኑን ተከትሎ አርሰናል እዚህ ዝውውር ላይ ምላሽ ያገኛል። ምናልባት ለአርሰናል ደጋፊዎች ግን በዚሁ አጋጣሚ ዩሊያን አልቫሬስ እና የአርሰናል የዝውውር ሁኔታ እንደ ቪኒሺየስ ጁኒየር አይነት አይደለም። ቪኒሺየስ ጁኒየር አርሰናል ጋር በግሉ ለመደራደር ዝግጁ ሆኖ ከአትሌቲኮ ማድሪድ ጋር የሚያደርገውን ድርድር አጠናክሮበታል። ዩሊያን አልቫሬስ ግን እንደዛ አይደለም። ዩሊያን አልቫሬስ አትሌቲኮን ለቆ ዋንጫ መብላት የሚችል ክለብ ውስጥ መቀላቀል ይፈልጋል። ምርጫው ባርሴሎና ነው። ካልተሳካለት ግን አርሰናሎች ያውቁታል። አትሌቲኮ ለመልቀቅ ካለው ፍላጎት አንጻር ለማግኘት ቀላል ነው ብለው የሚጠብቁ ዝውውር እንደሆነ ይታወቃል። በአቋም መፈተሻ ጨዋታ አርሰናሎች ዛሬ ጨዋታን ያደርጋሉ። አርሰናል በአቋም መፈተሻ ጨዋታ ከቦሩሲያ ዶርትመንድ ጋር ነው ጨዋታቸውን የሚያከናውኑት። ትልቅ ጨዋታ ይሆናል፣ ምንም ጥያቄ የለውም። በኤምሬትስ ካፕ ዛሬ አርሰናል ከቦሩሲያ ዶርትመንድ ጋር ጨዋታቸውን ሲያደርጉ እንደተከታተሉ በአክብሮት ጋብዘናል። በእርግጥ ዛሬ በርከት ያሉ ጨዋታዎች ይደረጋሉ። የአርሰናል 10 ሰዓት ሲል ይጀምራል ከቦሩሲያ ዶርትመንድ ጋር። ከዛ ውጪ ሲቲ ከአትሌቲኮ ማድሪድ ጨዋታቸውን ያደርጋሉ። ቼልሲ ሌላ ጨዋታ ዛሬ ያደርጋል ከጆሃር ከተባለ ቡድን። ሊቨርፑልም ጨዋታ ያደርጋል ከሞናኮ ጋር። ኦሎምፒክ ማርሴይ ከአትሌቲኮ ክለብ ይጫወታሉ። አርሰናል ከዶርትመንድ ዛሬ በትልቁ የሚጠበቅ ጨዋታ ነው፣ እንድትከታተሉ ጋብዘናል። ከዛ ውጪ ግን አርሰናል ደጋፊዎች ትናንትና በእንስቶችም ጨዋታ ነበራቸው። ክሪስታል ፓላስን 2-1 በሆነ ውጤት ድል አድርጓል። እንስቶቹ ባውማ እና ኬሊ የአርሰናል ሴቶችን ቡድን የማሸነፊያ ግብ አስቆጥሯል። ወንዶቹ አርሰናሎች ግን ዛሬ 10 ሰዓት ላይ ጨዋታ በኤምሬትስ ካፕ ከዶርትመንድ ጋር የሚያከናውን ይሆናል። ዩናይትድ በዝውውር መስኮቱ ላይ አሁንም እንቅስቃሴ ማድረጉን ይቀጥላል። በማንቸስተር ዩናይትድ በኩል አሁን በስፋት ስሙ እየተነሳ የሚገኘው የአታላንታው ጆርጂዮስ ካልቪን ነው። በዩናይትድ ቤት በትልቁ ስሙ የተነሳውን ተጫዋች ትራንስፈር ማርኬት ማረጋግጦታል። በነገራችን ላይ አታላንታ እዚህ ዝውውር ላይ እስከ 50 ሚሊዮን ዩሮ ይፈልጋል። ትራንስፈር ማርኬት እስከ 38 ሚሊዮን ዩሮ በወቅቱ ገበያ ይወጣል ብለዋል። አታላንታና ማንቸስተር ዩናይትድ በኤደርሰን ዝውውር ላይ ያልተግባቡበት ነገር እንዳለ ይታወቃል። የዝውውር ሂደት በሕክምና ምርመራና በዩናይትድ የመጨረሻ ሰዓት አለመፈለግ ጭምር ያልተሳካ እንደነበረ ይታወቃል። ምናልባት ዳግም ዩናይትድ በጆርጂዮስ ካልቪን ዝውውር ላይ ሲመለስ ምን አይነት ግንኙነት ይኖራል በሁለቱ ክለቦች የሚል ይጠበቃል። ግን ብቸኛው ፈላጊ አይደለም። የፕሪሚየር ሊግ በርከት ያሉ ክለቦች ካልቪን ፈላጊ መሆናቸው ይታወቃል። ከማንቸስተር ዩናይትድ በተጨማሪ ገና ወጣት ተጫዋች እንደሆነም ሳይዘነጋ ማለት ነው። የመጫወቻ ሜዳ ክፍሉ ደግሞ ተከላካይ ነው።
ከነኚህ ዝውውሮች ጋር በተያያዘም በጄሚ ካራገር በኩል ሁለት ሀሳብ አለው። ማንቸስተር ዩናይትዶች በዚህ ክረምት ላይ በጣም ትልቅ ስም እያመጡ አይደለም ብሏል። አንድሬ ሳንቶስን ማን ያውቀዋል? ዩሪ ቴሌማንስ ብዙ ግምት የሚሰጠው ተጫዋች አይደለም ጥራት ቢኖረውም፣ ማንቸስተር ዩናይትድ ግን ብዙ የማይታወቁና ብዙ ተገማች ያልሆኑ ተጫዋቾችን እያመጣ ነው። የክለቡ አካሄድ ትንሽ ለየት ብሎብኛል፣ ነገር ግን ስም ላይ ትኩረት ያደረገ አይደለም ዝውውሩ። ምናልባት ጤናማ ሊሆን ይችላል፣ ግን ፍሬያማ ነው ፍሬያማ አይደለም የሚለውን ሲዝኑ ሲጀመር እንገመግመዋለን ብለዋል። ከነኚህ ዝውውሮች ጋር በተያያዘ ማለት ነው። ምናልባት የማንቸስተር ዩናይትድ የዝውውር ፖሊሲ የአቋም መፈተሻ ጨዋታ ላይ ዩሪ ቲሌማንስ እና አንድሬ ሳንቶስን ከተመለከታችሁ በኋላ ምን ተሰማችሁ? ጻፉልን። የአንድሬ ሳንቶስ እና የዩሪ ቴሌማንስ ዝውውር አምና ከተፈጸሙት ከማቲያስ ኩኛና ከብሪያን ቤሞ በተለይ ከሁለቱ አንጻር እንዴት ታዩታላችሁ? ሁለቱም ከፕሪሚየር ሊግ ስለመጡ መልከታችሁ ላኩልን። ፊል ብራሽሊ በማርከስ ራሽፈርድ ጉዳይ ላይ ራሱን በደንብ ማሻሻል ይኖርበታል ብሏል። ወደ ማንቸስተር ዩናይትድ ስብስብ ሲመጣ በተለይም ወደ ደጋፊው ልብ ለመመለስ ብዙ ጥረቶችን ማድረግ ይጠበቅበታል። በቅድመ ውድድር ዝግጅት ጀምሮ ራሱን በደንብ ማሳየት አለበት። በዩናይትድ ቤት ሲመጣ ልክ እንደ ባርሴሎና ይጠበቅበታል ብሏል። ግን አሁን አንዳንድ ምስሎች እየተለቀቁ ነው፣ የረፍት ጊዜውን በምን አይነት ሁኔታ እያሳለፈ ነው በሚል በርካቶች እንደውም ዩናይትድ ሲመጣ ነው ወይ እንደዚህ አይነት ህይወቶችን የሚያሳየው በባርሴሎና ሲኖር አድርጎት ነበረ የሚሉ ጥርጣሬዎች እየተነሳ ነው። ለምንድነው በዩናይትድ ሲሆን ነገሮችን በሲሪየስ የማያደርጋቸው በተለይም ከሜዳም ውጭ ጭምር የሚል ቅሬታ እየተነሳበት ነው። ለማንኛውም ከነገ ጀምሮ ወደ ስብስቡ ይመለሳሉ። በማንቸስተር ዩናይትድ በኩል አብዛኛው የተጫዋቹ የረፍት ላይ ነበሩ የዩናይትድ ተጫዋቾች ወደ አየርላንድ የሚያቀናውን ስብስብ ከዛሬ ጀምሮ እንደሚቀላቀሉም ይታወቃል። ትላንት ምሽት በሰራነው ዘገባ ላይ ለዩናይትድ ደጋፊዎች በሜሰን ማውንት ተማምኖ ተጫዋች አለማምጣት አደጋውን ትላንት ተመልክተነዋል። በዩናይትድ በኩል 19 ደቂቃ ነው ሜዳ ላይ ቆየው። ማይክል ካሪክ አልተጎዳም፣ ተረግጦ ስለነበረ ለጥንቃቄ አስወጥተነዋል። የከፋ ነገር ስላላጋጠመው እድለኞች ነን፣ ለጥንቃቄ ግን አስወጥተነዋል ብለዋል። እሱ በጉዳቶች ሲሰቃይ ነበር፣ ስለዚህ ያ ጉዳቱ እንዳይባባስበት አስወጥቼዋለሁ እያሉ ነው። ሜሰን ማውንትን ግን ተማምኖ 19 ደቂቃ መጫወት ሜዳ ላይ ተረገጠ ተብሎ የወጣን ተጫዋች ተማምኖ ዩናይትድ አማካኝ ክፍል ካላመጣ ዩናይትድ ቀጣይ ዓመት 40 ጨዋታ ብቻ አይደለም ያለበት፣ የጨዋታው ቁጥር ወደ 48 ያድጋል፣ የተረጋገጠው ማለት ነው። ከዛ እያለፈ በመጣ ቁጥር ጨዋታ ይጨምራል። ያውም የአውሮፓ ሻምፒዮንስ ሊግ መድረክ አለበትና በምን አይነት መንገድ ተማምኖ መቀጠል ይቻላል የሚለው አሳሳቢ ነው። እሳቸው ግን ደህና ነው እያሉ ነው ማይክል ካሪክ ሜሰን ማውንትን። ከዛ ውጭ ቤንያሚን ሸሽኮ ራሱን በብዙ መንገድ እያዘጋጀ መሆኑን ለቀጣዩ ዓመት ይፋ ባደረገበት ጋዜጣዊ መግለጫ በተለይም ደግሞ በፕሪሚየር ሊጉ ያለውን ጠንካራ የመከላከል ክፍል ሰብሮ ለመግባት በሚያስችል ሁኔታ በተክለሰውነትም በብቃትም ደረጃ ራሴን እያዘጋጀው እገኛለሁ ሲል ተደምጧል። ዩናይትድ ትላንትና በአቋም መፈተሻ ጨዋታ ከፓሪስ ሴን ዠርሜን ጋር ጨዋታውን 1-1 አጠናቋል። ምናልባት ዩናይትድ ቤት አንድ ነገር በግልጽ የተመለከትን ይመስላል። የካሪክ ቡድን ቀጣይ ውድድር ዓመት ኳስን ፖሰስ የሚያደርግ ቡድን ነው የሚለውን ትላንት በደንብ ተመልክተናል። የዩናይትድ ተጫዋቾች ኳስን በፍጥነት ንክኪዎችን በተመለከተ አንድ የሚነግረን ነገር አለ። ይሄ የፖሴሽን ቡድን ባህሪን በደንብ የተላበሰ ቡድን አስመልክተውናል ማይክል ካሪክ። ምናልባት ቅሬታ ከተነሳ ሶስተኛ የሜዳ ክፍል የሚል ነው። ትላንትና የተሻሉ ሙከራዎችን ሲያደርግ ነበር ዩናይትድ። እንመለሳለን በቁጥር አስደግፈ ነው። ትላንትና በጨዋታው ላይ በብሪያን ቡሙ በኩል አሁንም የዩናይትድ ሻርፕ ነምበር 9 ሳይሆን ግን በሐሰተኛ 9 ቁጥር በጣም ወሳኙ ተጫዋች መሆኑን ተመልክተናል። ሌላ ጨዋታ ዩናይትድ ያደርጋል። ማንቸስተር ዩናይትድ ረቡዕ ከሊድስ ዩናይትድ ጋር ሌላ የወዳጅነት ጨዋታ የሚያደርግ ይሆናል። ያ ጨዋታ ደግሞ በርካቶችን ወደ ሜዳ ይመልሳል ተብሎ ይጠበቃል። ጥሩ ጨዋታ ነበረ ማለት ይቻላል። ፒሲዩስ ጠንካራ እንደሆኑ እናውቃለን የሚለው አማድ ዲያሎ፣ ነገር ግን የተሻለ አካል ብቃት ላይ ነበርን እኛ። በርካታ ተጫዋቾች ወደ ቡድኑ በመመለሳቸውም ደስተኛ ነን ብሏል። ከፊታችን ትልቅ የውድድር ዘመን ይጠብቀናል የሚለው አማድ ዲያሎ፣ በአዲሱ የውድድር ዘመን ዋንጫ ለማሸነፍ ጥሩ ስራዎችን እየሰራ ነው ብሏል። አሁን እኛ እንደ ማቲያስ ኩኛ፣ እንደ ራሽፎርድ፣ ሌሳንድሮ ማርቲኔዝ፣ ኮቢ ሜይኖ የመሳሰሉ ተጫዋቾችን ሳንይዝ ነው ይህን እያደረግን ያለ ነው። ሁሉም የቡድን አባላት ወደ አየርላንድ ዱብሊን ማግኘት እያጓጓልና ያን ቡድን እኔም በጉጉት እየጠበኩት ነው ብሏል አማድ ዲያሎ። በዛ ቡድን በጣም እርግጠኛ ሆናለሁ ሲል ተደምጧል። ከዛ ውጪ በማንቸስተር ዩናይትድ ምናልባት ትላንትና ከተመለከትናቸው ዩሪ ቴሌማንስ በጨዋታው ላይ 30 ደቂቃዎችን ያክል አሳልፏል። አዲሱ ዩናይትድ ሰው ለመጀመሪያ ጊዜ ጨዋታን አድርጓል። 100% የማቀበል ስኬት ነበረው። ከ21 ኳስ 21ዱንም በትክክል አቀብሏል። ብሩኖ እፎ የሚያስብል አይነት ፊርማ ይመስላል። ይሄንን ግልጋሎት ዩናይትዶች በጣም ጥራት ያለውን ፓስ ሲጠብቁ የነበረው ከብሩኖ እና ከብሩኖ ብቻ ነበረ በይበልጥ። አሁን ዩሪ ቴሌማንስን በደንብ ተመልሷል።
ካሪክ እንዳለመታደል ሆኖ ማሸነፍ አልቻለም። ነገር ግን ደጋፊዎች ሊደሰቱ የሚችሉባቸው ብዙ በጎ እንቅስቃሴዎችን በሜዳ ላይ አሳይተናል። ልጆቼ በጥሩ ሁኔታ ተላምደዋል። በተለይም አዲሶቹ ከጨዋታው ብዙ ጥሩ ጎኖችን ተመልክቻለሁ ሲሉ ተደምጠዋል። ማይክል ካሪክ ፒኤስጂ ጋር ነው የተጫወትነው፣ ጠንካራ ናቸው። ከዚህ አንጻር ቡድን ያደረገው እንቅስቃሴ በጣም አስደስቶኛል ብለዋል። ሙሉ ቡድኑ የምናገኝበት የአየርላንዱ ጉዞ ደግሞ በውድድር ዓመቱ ላይ ምን አይነት ቡድን እንደሚኖረን በደንብ ፍንጭ ይሰጣል። ለዛ በጣም ጓጉቻለሁ ሲሉ ተደምጧል። እሳቸው አዲሶቹ ተጫዋቾችም በቡድኑ ባሳዩት እንቅስቃሴ ደስተኛ መሆናቸውን ሲገልጹ እንደ አጠቃላይ ማንቸስተር ዩናይትድ 13 ሙከራን ሲያደርግ 7ቱ ኢላማውን የጠበቀ ነበረ። በአንጻሩ ፒኤስጂ በዩናይትድ ላይ 5 ሙከራን ያደርገው 3ቱን ኢላማውን የጠበቀ። በእርግጥ ፒኤስጂ እና ማንቸስተር ዩናይትድ የትላንቱን ጨዋታ የተመለከተ የቡድኖቹ ቀጣይ ተስፋ ምንድን ነው የሚለውን ለመገምገም ነውና ዩናይትድ በደንብ ፖሰስ የሚያደርግና ደፋር ሆኖ የሚጫወት ቡድን ግን ካሪክ እየገነቡ ነው ማለት ይቻላል። አንድሬ ሳንቶስ ጥሩ ስሜት ይሰማኛል። አሁን የሚሰማኝ ቤቴ እንደሆንኩ ነው። ከመጀመሪያው ቀን ጀምሮ ሁሉም ነገር እዚህ ሞቅ ባለመልኩ ተቀብለውኝ ሞቅ ባለመልኩ ቀጥሏል ብሏልና ቀጣይ ውድድር ዓመት በማንቸስተር ዩናይትድ በብዙ መንገድ ራሴን እንዳዘጋጅና ተነሳሽነትን የጨመረልኝ ጊዜ እያሳለፍኩ ነው ብሏል። ለቀጣዩም ጨዋታ ራሴን አዘጋጅቻለሁ ብሏል። ቀጣዩ ጨዋታ በጣም በትልቁ ይጠበቃል። በነገራችን ላይ በማንቸስተር ዩናይትድ እና በኤስ ሚላን መካከል ቀጣይ ሳምንት አንድ ጨዋታ አለ። በእርግጥ ማንቸስተር ዩናይትድ በዚህ ሳምንት አጋማሽ ከሊድስ ነው የሚጫወተው። ከዛ ቀጣይ ሳምንት ከኤስ ሚላን ጋር ይጫወታል። ይህ ጨዋታ ላይ ብዙ ነገር ይጠበቃል። በዩናይትድ በኩል አንዱ ሩበን አሞሪም ቀድሞ ክለባቸውን ይገጥማሉ። ሩበን አሞሪም ራሽፈርድን ይገጥማሉ። ሩበን አሞሪም በነገራችን ላይ በቅድመ ውድድር ዝግጅት አንድም ድል የላቸውም። አንድ ጨዋታ በቼልሲ የተሸነፉት፣ 2 ጨዋታቸው የወጡት ይጠበቃል። ቀጣይ ጨዋታቸው ከዩናይትድ ነው። ያ ጨዋታ በትልቁ ይጠበቃል። ለማንኛውም ዛሬ የሚደረጉ ጨዋታዎችን ከቀኑ 10 ሰዓት ጀምሮ በተለይ በትልቁ የአርሰናል እና የዶርትመንድ አስቀድሞ 8 ሰዓት ላይ ሲቲ ከአትሌቲኮ ማድሪድ፣ 9 ሰዓት ላይ ቼልሲ ከጆኸር፣ 10 ሰዓት ተኩል ሊቨርፑል ከሞናኮ፣ 12 ሰዓት ከ30 ኦሎምፒክ ማርሴይ ከአትሌቲኮ ክለብ ወይም ቢልቦ የሚያደርጉትን ጨዋታ እንድታዩ ጋብዘናል። ዕለተ እሁድ ላይ እንገኛለን። ውድ ቤተሰቦቻችን ዕለተ እሁድ ማለዳ ከቃል ስፖርት ዩቲዩብ ቻናል አሰናርተን ያመጣንላችሁ ስፖርታዊ ጥንቅር ይህን ይመስላሉ። ከጥቂት ደቂቃዎች በኋላ በቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን በዝውውር ጉዳይ፣ በአውሮፓ ወቅታዊ ሁኔታዎች ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የምንመራረጣቸውን ይዘንላችሁ እንመጣለን። ላይክ ማድረግ እንዳይረሳ። የ100 ሰብስክራይበር ጉዞአችን መጠናቀቁን ተከትሎ ለ200,000 ጉዞ ጀምረናል። አጋርነታችሁን አሳዩን። ቃል ስፖርት ዩቲዩብ ቻናል አበቃን። ሰናይ ቀን